ታላቁ ተዋናይ ኪሮስ ኃይለሥላሴ በሰይፉ ሾው በዛሬው ዕለት ጥሩ ቆይታ አድርገዋል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ እያደረጋችሁ ጀምሩት። የዛሬ 10 ዓመት ነው እንደ ድንገት አይኔ ብዥ ያለብኝ። በነገራችን ላይ እድሜዬ 70 ሞልቷል። ከሐረር አንድ አይነ ስውር ደውሎ እንኳን ወደ እኛ ክለብ መጣህ ያለኝ አለ። ህይወት ለማናችንም ዋስትና አልገባችም። በአደጋም ሆነ በጤና ማጣት ጠግቦ በመሰበርም ከነሙሉ አካላችን ላንቀርብ እንችላለን። ሙሉ ነገር የነበረን ሰዎች በተለያዩ ምክንያቶች የአካል ጉዳት ሊያጋጥመን ይችላል። ሰይፍሻ አንተም ፀጉር ጎልሃል፣ ስለዚህ አካል ጉዳተኛ ነህ። የኔ በሽታ ግላኮማ ነው። ግላኮማ አይንን የማጥቃት እድሉ ከፍተኛ ነው። ከስኳር በሽታ ጋር ተያያዥነት ያለው ነው። የአይን ብርሃን ማጣት የምታውቀውን ሰውና ከተማ ታጣበታለህ። ሀገሬን ከንቃፍ እስከ ሞያሌ፣ ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ አላየሁትም። ሀገር የለም ያላየሁት ሀገር የለም። ንባብ ማለት ከአይን ጋር ኮንታክት መፍጠር ማለት ነው። ኢንተርኮንቲኔንታል ሆቴል ጓደኛዬ ልጁን ድሮ በአይኔ ማየት ባለመቻሌ አልቅሻለሁ። ልጆቼ ሲያገቡም ቬሏቸውን አላየሁም ደስታቸውን። ሁለቱም ሴት ልጆቼን በአንድ ቀን ነው የዳርኳቸው። አንደኛዋ ልጄ ስትወልድ ልጇን መልኩን አላየሁትም። በዳበሳ ብቻ ነው ግን እንዳየሁት ነው የምቆጥረው። መጋቢት 17 2017 7ኛ ዓመቴን አስመልክቶ ተስፋ ኢንተርፕራይዝ ከልጆቼ ጋር አከበረልኝ። ከዩኒቨርሲቲ እንደወጣው ጠልፎ በኪሴ የቬኑሱ ነጋዴ እና ንጉስ ሊርን ከደበበ እሸቱ ጋር ተውኛለሁ። ከኔ ሲኒየሮች ጌትነት እንየውንና ተፈሪ አለሙን አደንቃለሁ። እነሱ እያሉ ለምን እኔ እሸለማለሁ እላለሁ። ራሱን የሚደብቀውም አስታጥቃቸው ይሆንም እንደዛው። ተዋናይ ግርማ መኮንን መስከረም 7 1983 የሞተ የኛ ታላቅ መምህር ነው። ኮሜዲ ብትለው፣ ትራጂዲ ብትለው፣ ፋርስ ብትለው የማይችለው አይነት የትወና ስታይል የለም። የሚተካው ሰው የለም። እኔ ነኝ ምርጥ ተዋናይ የሚለውን ሁሉ የሚያስንቅ ነበር። ይሄ ሰው በአጭር ተቀጨ። እድለኛ ሆኜ አብሬው የመስራት እድሉን አግኝቻለሁ። ከዩኒቨርሲቲ ወጥቼ ቲያትር መስራት ከጀመርኩኝ 42 ዓመት ሆኖኛል። የአይነ ስውር ገጸ ባህሪ ፈጥሮ ሊያጫውተኝ የሞከረ የለም። ዳና ድራማ ላይ አይኔ እየደከመ እያነበቡልኝ አክት አድርጌያለሁ። አደይ ድራማ ላይ ለ1 ዓመት ከ2 ወር ያህል እየተነበበልኝ ተውኛለሁ። ማን ያዘዋል እንደሻው የተረጎመውን የመጨረሻው ፍርድ የተሰኘውን ቲያትር እየተለማመድነው ነው። ታህሳስ 9 ለእይታ ይበቃል። ጡረታ ወጥቼም ሀገር ፍቅር ከሰራተኛው እኩል ነው የምገኘው። ሰው በትዝታ ነው የሚኖረው። ወጣት ስትሆን ነው በተስፋ የምትኖረው። ፊልማችን በተለያየ ቋንቋ ቢሰራ ከዓለም ጋር የተሻለ እንተዋወቃለን። በ14 ዓመቴ ነው ሲጋራ ማጨስ የጀመርኩት። ልጆቼ ግን በአካል ሳጨስ አይተውኝ አያውቁም። ሲበቃኝ ግን በቃኝ። አንድ ፓኬት 100 ብር ሲገባ አቆምኩኝ። በቀን 1 ፓኬት ከግማሽ ነበር የማጨሰው። አንድ ትልቅ ቪላ ቤት የሚገዛ ብር በዓመት በሲጋራ አጠፋ ነበር። እኛ እንደምናደርገው በዚህ ዘመን ወጣት በአደባባይ ሲያጨስ አላየሁም። የዛሬ ወር ብሬል ተምሬ የመጀመሪያውን ሰርተፊኬት ወስጃለሁ። በህይወቴ የማልረሳው የመድረክ ገጠመኝ ጊዜው 1977 ዓ.ም እኔ ተፈሪ እና ደበበ መድረክ እየመራን በላይነሽ ውባንተ የተሰኘች ዘፋኝ ምን አስገለበጠኝ። ወተቱን በጋን ችዬ እገፋዋለሁ የማልለውን
የማልለውን የሚለውን ሳትጨርስ መድረክ ላይ ወደቀች። ወደ ሆስፒታልም ተወሰደች። የተሾመ ያሰግድን ስንብት ዘፈን ይህች አጋጣሚ በአንድ አገናኝታን የፍቅርን ሸማ ደርባ አጎናጽፋን። ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን፣ መሪር ነው ሐዘኑ። በኋላ ስንሰማ ሆስፒታል የሄደችው ዘፋኟ ሞተች ተባለ። በነጋታው ለቀብር ያ ሁሉ ተመልካች ተገልብጦ መጣ። ከዛ በኋላ ስንብት የተሰኘውን ዘፈን ስንሰማ ዘፋኟ ከአእምሮዬ አጠፋም። በመጨረሻም ልበ ብርሃኖቹ ታዳጊዎች አይነ ስውሮቹ እህትማማቾች ራሄልና ሶሊያና ለአርቲስት ኪሮስ ኃይለሥላሴ በብሬል የተጻፈ የመጽሐፍ ቅዱስ ጥቅስ አበርክተውለታል። እግዚአብሔር መድኃኒቴ ነው፣ የሚያስደነግጠኝ የሚያስፈራኝ ማን ነው? መዝሙረ ዳዊት ምዕራፍ 27 ቁጥር 15። ኪሮስ እንወድሃለን፣ እናከብርሃለን፣ እድሜ ከጤና ይስጥልን። ሄራንና ሶሊያና እግዚአብሔር ለትልቅ ደረጃ ያብቃችሁ። አርቲስት ኪሮስ ኃይለሥላሴ። እውነት ለመናገር ህይወት ለማናችንም ዋስትና አልገባችም። በአደጋም ሆነ በጤና ማጣት ጠግቦን በመሰበርም ከነሙሉ አካላችን ላንቀርብ እንችላለን የሚለው ንግግር እጅግ በጣም ልብ ውስጥ የሚገባ አይምሮ ውስጥ የሚቀመጥ ነገር ነው። ምክንያቱም እውነት ነው። በጣም ከተናገሩት ንግግር ሁሉ የማረሳውና በጣም ልቤን የነካው ነገር ቢኖር ይሄ ነው እና ማናችንም ዋስትና የለንም። ይሄ ዛሬ ላይ እንደዚህ ሙሉ ብንሆንም ነገ ምን እንደሚያጋጥመን በድንገት ምን እንደሚያጋጥመን የምናውቀው ነገር የለም እና ሙሉ ነገር የነበረን ሰዎች በተለያዩ ምክንያቶች የአካል ጉዳተኞች ሊያጋጥመን ይችላል። በጣም ልብን የሚነካ ንግግር ነው በእውነቱ እንትን ያሉን ማለት ነው። ኪሮስ ኃይለሥላሴ በእውነት እጅግ በጣም የምንወዳቸው ተዋናይ ነበሩ። በተለይ ዳና ድራማ ላይ የማንረሳው በጣም ትልቅ ስራ ነበረ። እጅግ በጣም አዝናኝ የሆነ ድራማ ነበረ። ደስ የሚል ድራማ ነበር እና የነ ሄራንም ደስ የሚል ጥቅስ በጣም አበርትቷቸዋል። ውድ ቤተሰብ ሀሳብ አስተያየታችሁን እስኪ ስጡበት።